ይሄ ወያኔ ካንሰር ነው ነቀርሳ ነው በምንም አይነት አቋሆን በዘዴ አሳም መብላት በብልሃት ይላል ያገሬ በዘዴ አንድ ወያኔ ሳይቀር መንጥር አርገን ምናጠፋበትን ፕሮግራም ማካሄድ አለብን ስለዚህ የሚያስፈልገው ምንድነው እርዳታው መቆለፍ ነው ጦርነት እንዲቆም ለማድረግ ስለዚህ የሚያስፈልገው ምንድነው እርዳታው መቆለፍ ነው ጦርነት እንዲቆም ለማድረግ ትግራይ ውስጥ ያሉ ወጣቶችን በሙሉ መንጥረ ማጥፋት አለብህ ለምን ዘገያችሁ ነው ለምን በ3 ቀን ሁለት የሆነ በቀን 5 6 7 ጊዜ ነው መደብደብ ያለበት አብርሃም ልጆች ሌላ ቦታ አይደለም አንዱ ትግራይ ናቸው ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ ለዚህ ነው የምናገረው አረመኔያዊ በሆነ ጭካኔ ነው ልንጋፈጣቸው የሚገባው አረመኔያዊ በሆነ ጭካኔ ለትግራይ ለተፈናቀሉ ነው የሚለው ዜናው እኔ ምን ዜና አልሰማም ለጨፍጫፊ ቡድን ለመርዳት ምንም አይነት ህሊና የሌለኝ ሰው መሆኔን በዚህ አጋጣሚ መርዳት እንድትረዳ ያስቀየምኩት ወገን ካለ ያስከፋውት ወገን ካለ በድጋሚ ይቅርታ ጠይቃለሁ አቃላችሁ እንደ ክፋታችን ቢሆን እኮ አሁን በገጠመን መከራ ኤርትራና ትግራይ ግንባር ፈጥረው ቢሆን እኮ አማራውና ኦሮሞ ነደደ ነበር ግን እግዚአብሔር አሰራሩን ስለሚያቀበት አቀማመዳቸው ትግራይ ውስጥ ሲቪሊያን በአውሮፕላን ድብደባ ተደበደቡ ምናምን ተብሎ መታሰቡ እርምት መወሰድ መቻል አለበት ሲቪል የሚባል የለም ትግራይ ውስጥ ሲቪል የሚባል የለም እኮ እዛ ተዋጊ ነው እንዳለ ሁሉ ከህፃን እስከ አዋቂ ድረስ አሁን አንተ በግንባር ድረስ ተገኝቼ ውጊያውንም ጭምር እያየሁኝ በሚችለው አቅሜ በሚፈቅደው በጸሎትም ባለኝ መኪናዬን ይዤ ነው የመጣሁት ባለኝ በመኪናዬ ሰራዊቱንም እያመላለስኩ ማድረግ የምችለውን ሁሉ አቅሜ የሚፈቅደውን እያረኩ ነው እኛ ማንንም ሳይጠይቀን በራሳችን ፍላጎት በራሳችን አቅም በራሳችን ሆነን ወደ ግንባር የተሰለፈን ከዚህ በኋላ እውነት ለመናገር ጳጳሳትም ሁሉ መዝመት አለባቸው ለነኝ እንዴት ነው የምናዝነው ለነኝ እንዴት ነው ኢትዮጵያዊ ናቸው አሁንም ምናምን ወገኖቻችን በፍጹም አይሰራም አይደሉም በእሳት መጠመቅ አለባቸው መጨረሻ ላይ ቢያፍራ የሚባል ነገር ወንጀል ነው የተደረገው ናይጄሪያ ላይ ቢያፍራ የሚለውን ቃል በራሱ መጠቀም ወንጀል ነው most probably የኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው የምፈራው ምክንያቱም የደረሰው ጥፋት እንደው ዝም ብለን ይሄንን ስም ያሽሞነሞነን ይዘን የምንቀጥልበትን ሁኔታ የሚፈቅድም ስላልሆነ ማለት ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበትን ሁኔታ ፈልጎ ይሄንን የክራይም ኢንተርፕራይዝ የሆነ ክልል ፐርማነንትሊ ከነስያሜው ከኖሜንክላቸራው ሳይቀር ሪቪዚት ማድረግ ስለሚያስፈልግ እንደ ፍየል በልተ ጠብሰ በልተ መሞት ራሱ በጣም ትልቅ ነው ይሄ ጠላት እስካልጠፋ ጊዜ ድረስ ከዚህ በኋላ ረፍት የለንም የህዝብ የበላ ኢትዮጵያ ህዝብ ጠላት ነው የህዝብ የኦሮሞ ጠላት ነው የህዝብ የአፋሩ ጠላት ነው የጋምቤላ ጠላት ነው የሶማሌው ጠላት ነው ስለሆነም በጀመርነው ልክ ይሄን ኃይል እጅግ በጀግንነት መንፈስ ልንፋለመው ይገባል ማለት ነው ምንም አይነት የጦር መሳሪያ ምንም አይነት ከቢላዋና ከሽንኩርት መክተፊያ ቢላዋ በስተቀር ድምጽ አልባ መሳሪያን ጨምሮ ይህ ህዝብ መታጠቅ መቻል የለበትም ከዚህ በኋላ ምክንያቱም ኢትዮጵያ የቁስለቷ መነሻ የደሟ መፍሰሻ መነሻ ሁሉ ጊዜም ከዚህ አካባቢ ስለሚነሳ ማለት ነው ይሄን ማድረግ መቻል ያስፈልጋል ገና ነገ ነው ዳር ያለቀ ነው እነሱም እሳቱ የሞቃቸው ነው ሲግል ያቃጥላቸዋል ስለተቃጠሉ እኔ አላዝንላቸው ይገባቸዋል እኔ ደግሞ ለዶክተር አብይ የምለው የቆየ አባባል አለ ጅብ ከሚበላ በልተው ተቀደስ ይባላል እንብላቸውና እንቀደስ እንባረካለን እነዚህ ሰዎች ወይ ካምፕ ውስጥ ይሁን ወይ ማጎሪያ ውስጥ ይሁን ማስቀመጥም አለበት ብዬ ማምነው ኢትዮጵያ በጣም ትንሽ ቋት ማይሞሉ በኮታ የሞላን ኢትዮጵያውያኖችን አሸነፉን ማለት ሞኝነት ነው ዘራፍ አይጠቅመንም ጎንበስ ብለን አንስተንና ፍርጣው እንተ ታሪክን ፈድንታል አዱ እንተ ታሪክን ፈድንታል ከኒ ወድኑ ከንዳይሎ ወድኑ
ni dailo idonu inki daroke ni rowanama ማለት ያድገኝ ይፈልግ እኛ ፍትሃዊ ያልነው ጦርነት ራሱም ቢሆን የእግዚአብሔር ፍርድ ነው የእግዚአብሔር ቅጣት ነው